በተፈጥሮዬ በጣም ተፎካካሪ ነኝ። ፉክክር ሲኖር በጣም ጠንካራና ቆራጥ ሆናለሁ። አላማዬ ሁልጊዜ አንደኛ መሆን ነው። ሁልጊዜ ሳላውቅ የምሰራው ራሱ ለዚህ ነው። እንዲህ የሚሉን ሰው ከዱባይ መስራች አባቶች ዋናው ናቸው። ዛሬ በመካከለኛው ምስራቅ፣ በአፍሪካው ቀንድና በምዕራቡ ዓለም የሚፈራ የጦር ኃይል ባለቤት የሆነችው የተባበሩት አረብ ኤሚሬቶች ለመጀመሪያ ጊዜ መደበኛ መከላከያ ሰራዊቷን ከ54 ዓመታት በፊት ስታቋቁም እኒህ ሰው የመጀመሪያው የመከላከያ ሚኒስትር ነበሩ። ዛሬ የዓለማችን አስደማሚ ቀይ የሆነችው ከተማ ዱባይ ከተራ ዓሳ ማጥመጃ ወደብነት ወደ ዓለም አቀፍ የንግድ መናኸሪያነት ስትንደረደር የኒህ ሰው አእምሮ ወሳኝ ነበር። ቡርጅ ኸሊፋ፣ ዱባይ ሞል፣ ዱባይ ሜትሮ፣ ፓልም ጁሜራ ከሚሰኙ ከበረሃማዋ ዱባይ መሬት ላይ በቅለው ሰማይ ሊነኩ ከሚንጠራሩ ፎቆችና የባህር ላይ መዝናኛዎች ግንባታ ጀርባ ማን ነበረ ከተባለ እኒሁ የግል ሕይወት ታሪካቸውን በከተቡበት መጽሐፍ ላይ በተፈጥሮ በጣም ተፎካካሪ ነኝ ያሉን የዱባይ ንጉስ ይጠቀሳሉ። ሙሉ ስማቸው መሐመድ ቢን ረሺድ አልማክቱም ነው። የውስብስብ ነገሮች መጨረሻ ቀላልነት ነው በሚለው የሊዮናርዶ ዳቪንቺ ሐሳብ እንደሚመሰጡ ጽፈዋል። በእርግጥም እሳቸው የፈጠሯት ዩናይትድ አረብ ኤሚሬትስና ከተማቸው ዱባይ ውስብስብ ነገሮችን በማቅለል ተሳክቶላቸዋል። ዱባይ ዛሬ በኒውዮርክ የማንሃተን ሰፈር የዛለ አእምሮ የሚፍታታባት፣ የፓሪስን ውበት የቀማች፣ የሎንደንን ጉራ ያፈረሰች፣ የሮማን ውስብስብ ኪነ ህንፃ ያስረሳች የበረሃ ገነት ሆናለች። መስራቿ መሐመድ ቢን ረሺድ አልማክቱም ግን እንዲህ ቀለል ያለች የሰው ልጆች መደሰቻ የሆነች ሀገርና ከተማ ለመፍጠር ውስብስብ ትግል አልፈዋል። የወጣትነታቸውን የተወሳሰበ ጊዜ ሲነግሩን ከተኛው ከትንሽ ሰዓት በኋላ ወዲያው ደግሞ ልብሴን ቀይሬ ለሚቀጥለው ስራ አሰናዳለሁ ይሉናል። አልማክቱም የዱባይ መከላከያ ሲቋቋም ይላሉ። የዱባይ መከላከያ ሲቋቋም ብቸኛ የረፍት ጊዜ ያገኝ የነበረው ስጸልይና ስለ ፈረሶች የሳስብ ነው። ከነገራችን ጋር የዛሬዋ ዱባይ አባት ቢባሉ የማይበዛባቸው አልማክቱም ስለ ፈረሳቸው ጽፎ አይጠግቡም። ፈረስ ለአረብ የክብር የማህበረሰባዊ ደረጃና የለጋስነት ምልክት ነው እያሉ ያሞካሹታል። እንዲያውም ዛሬ ቅንጡ መኪኖች የሚፈሱባትን ዱባይ የፈጠሯት ንጉስ የፈረስ ውድድር ተጭበርብሯል ተብሎ 40 ዓመት የፈጀ ጦርነት የአረብ ታሪክ መዝግቧል ሲሉ ጽፏል። አልማክቱም ብልጭልጯን ዱባይን እንደ ዛሬው አድርገው ያዩት ገና በ1960ዎቹ ማለትም ከ50 ዓመታት በፊት ነበር። እንዲያውም የአፕል ኩባንያ መስራች ስቲቭ ጆብስ ነጥቦችን ወደፊት በመመልከት መግጠም አትችልም፣ ነጥቦችን መግጠም የምትችለው ወደ ኋላ በማየት ብቻ ነው ላለበት ንግግሩ በኋላ በተግባር ላለም ያሳዩትን ምላሽ ሰጠውት ይላሉ። የዛሬዋ ጸዴ ከተማ ዱባይ መስራች አባት መሐመድ ቢን ረሺድ አልማክቱም ለስቲቭ ጆብስ ነገን የሚያጨልም ሐሳብ ሰጠውት የሚሉት መልስ ወደፊት በመመልከት ነጥቦቹን ወረቀት ላይ ማኖርና ማድረግ ትችላለህ ተብሎ የሚነበብ ነው። በአክራሪ እስላም ዓለም ተወልደው ያደጉት ኤሚር በአጋጣሚዎች አላምንም ሲሉ ጽፈዋል። በእርግጥም የዓለም አይን ማረፊያዋ ዱባይ በአጋጣሚ ሳይሆን በቅድ የቆመች የዚህ ዘመን ስልጣኔ መስታወት ናት። አልማክቱም ብዙ ጊዜ የአረብ መሪዎች በሚታሙበት ጨካኝነት ስማቸው ይነሳል። ከዚያም በላይ ጠፍጥፈው ያበጇት ዱባይ የኢትዮጵያን፣ የፓኪስታንን፣ የህንድንና የሌላም ሀገር ድሆችን በምድሯ አቀጥቅጣ ትገዛለች ተብላ ትወቀሳለች። ራሳቸው የዱባይ ህልም አላሚ አልማክቱምም ዓለም አንዳንዴ ጨካኝ ነች፣ ድሃን ይበልጥ ታደህያለችና ብለዋል። አልማክቱም ከዚህ ዓለም ድካም ከ19 ዓመት በፊት በሐምሌ ወር 1998 ዓ.ም ቢያርፉም ዛሬም ድረስ የተባበሩት አረብ ኤሚሬትስ ምክትል ፕሬዝዳንትና ጠቅላይ ሚኒስትር ሆነው ያገለግላሉ። ይህኛው ነገር ጥላሁን ገሰሰ ትንፋሽ ተቀርጾ ይቀመጥ ማልቀሻ ባለበት ቋንቋ ይህን ዝግጅት ለምትሰሙ ሁሉ ግርታን ቢፈጥርም በጣቶቻችሁ ፍጥነት የምታረጋግጡት ሀቅ ነው። ዩናይትድ አረብ ኤሚሬትስ አልማክቱምን ምክትል ፕሬዝዳንትና ጠቅላይ ሚኒስትር እያለች ትጠራቸዋለች። በእርግጥ ለስሙ ነው እንጂ በምክትል ፕሬዝዳንትነቱ ቦታ ላይ በህይወት ያሉ ሰው ስልጣን ይጋራሉ። ጠቅላይ ሚኒስትርነቱ ከ19 ዓመት በፊት ላረፉት አልማክቱም እንደተሰጠ ነው። እኒያ አረቦች የሞተ ንጉሳቸውንም ከስልጣን አያወርዱም። አልማክቱም ከማረፋቸው በፊት በጻፉት የግል ታሪካቸው ማጠቃለያ ላይ ደግሞ መጀመሪያና ከሁሉም በላቀ ሁኔታ ህይወት የማያልቅ የመማር ጉዞ መሆኗን አምኛለሁ ብለዋል። እናም እንደ የተደመሙባትን ህይወት ተሰናብተዋትም በአገር መሪነት ቀጥለዋል። እሳቸው የፈጠሯት አረብ ኤሚሬትስ ከበረሃ ወደ ዓለም መድረክ የመጣች የምድር ታምር ናት። በአረብ ባህር ዳርቻ ላይ የተሰፋ ሀገር ከበረሃ ነፋስ እስከ ሰማይ ቧጣጭ ህንፃዎች የደረሰ የቅርብ ጊዜ ታሪክ ይህች ናት ዩናይትድ አረብ ኤሚሬትስ። ከዓለም ኢኮኖሚ መሪዎች መካከል ራሷን ያቆመች፣ በቴክኖሎጂ፣ በንግድ፣ በቱሪዝምና በዲፕሎማሲ ስም ያገኘች አገርም ተብላ ትሞካሻለች። የዩናይትድ አረብ ኤሚሬትስ ታሪክ 1971 ዓ.ም በታህሳስ 2 7 ኤሚሬቶች በአንድነት ተቀላቅለው ፌዴሬሽን መንግስት ሲመሰርቱ ሀ ብሎ የሚጀምር ነው። ከዚህ ታሪካዊ ውሳኔ ጀርባ ከቆሙ ሰዎች መካከል ደግሞ ዚያድ ቢን ሱልጣን አልናህያን አሉበት። እሳቸው የአቡዳቢ አለቃም ነበሩ። የኤሚሬትስ የመጀመሪያ ፕሬዝዳንትም ናቸው። የሚያደንቋቸው
ያለው ራዩ ግልጽ ነበር ይሉና በዘይት ሀብት ብቻ ተማምናችሁ እጃችሁን አጣጥፋችሁ አትቀመጡ፣ ትምህርትና መሰረተ ልማት ላይ እንስራ ብሎ የዛሬዎቹን እንቁላል የመሳሰሉ ከተሞች ፈጠረ ብለው ያወድሷቸዋል። በ10 ዓመት ውስጥ ብቻም መንገዶች ተገነቡ፣ ሆስፒታሎች ተከፈቱ፣ ዩኒቨርሲቲዎች ተመሰረቱ። ኤምሬትስ ከበረሃ መንደርነት ወደ ዘመናዊ መንግስት ደረጃ መቀየር ጀመረች። ዱባይ ደግሞ የንግድና የህልም ከተማ ሆነች። በእርግጥም ዱባይ ዛሬ የዓለም ትልቅ የንግድ መድረክ ናት። ነገር ግን ከ60 ዓመታት በፊት ሚጢጢ ያሳና የእንቁ ንግድ ከተማ ነበረች። የዱባይ ትልቅ ለውጥ የመጣው በዚህ ዝግጅት መግቢያ ላይ የህይወት ፍልስፍናቸውን ካጫወትናችሁ መሐመድ ቢን ረሺድ አልማክቱም ትጋት ውስጥ ነበር። እርሳቸው ዱባይን የዓለም ማዕከል ለማድረግ አዳዲስ ፕሮጀክቶችን የጀመረ ተብለው የሚወደሱ የዚያች ከተማ መኩሪያ ናቸው። ነፃ ንግድ ዞኖች፣ ቀላል የኢንቨስትመንት ህጎች፣ ዓለም አቀፍ አየር መንገድ የአልማክቱም የልፋት ውጤቶች እንደሆኑ ተጽፏል። ዛሬ የዓለም ረጅሙ ህንፃ ቡርጅ ካሊፋ በዱባይ ይገኛል። ቡርጅ ካሊፋ የዚህ ዘመን የአክሱም ሐውልት ወይም ታጅ መሃል መሆኑ ነው። ዱባይ ለኢንቨስተሮች መልካም አየር ፈጥራለች። ከነዳጅ ዘይት ጥገኝነት አምልጣ ኢኮኖሚዋን በቱሪዝም በፋይናንስ እንዲሁም በቴክኖሎጂ አስፋፍታለች። የተባበሩት አረብ ኤሚሬቶች ዋና ከተማ ግን ዱባይ አይደለችም፣ አቡዳቢ ናት። አቡዳቢን የፌዴሬሽኑ ልብ የሚያሰኛት ዋና ከተማነቷ ይመስላል። አቡዳቢ የመንግስት የፖለቲካ መራቀቂያ መድረክ ናት። አቡዳቢ ላይ መቀመጫቸውን ያደረጉት የዛሬው የተባበሩት አረብ ኤሚሬቶችን በፕሬዝዳንትነት የሚመሯት መሐመድ ቢን ዛይድ አል ናህያን ናቸው። ኤምቢዜድ በመከላከያ በቴክኖሎጂና በዓለም ዲፕሎማሲ ላይ ገናና ሰው ሆነዋል። የኤሚሬትስ ጦር ኃይል በአካባቢው ኃይለኛ እንዲሆን የኒህ ሰው ሚና ወሳኝ ነበር። ዛሬ የአርቲፊሻል ኢንተለጀንስ ሚኒስቴር እስከ መመስረት ደርሰዋል። ሻርጃ ደግሞ የኤሚሬቶች የባህል ከተማ ናት። ሻርጃ በኤሚሬትስ ውስጥ የባህልና የእውቀት ማዕከል ተብላ ትሞካሻለች። ሙዚየሞች፣ መጻሕፍት ቤቶች፣ የባህል አልባሳት በብዛት አሉባት። የሻርጃ መሪ ሱልጣን ቢን ሙሐመድ አልቃስሚ ይባላሉ። ባህልንና ትምህርትን ለማጠናከር ታላቅ ስራ ይከውናሉ። የኤሚሬትስ ዲፕሎማሲና ዓለም አቀፍ ግንኙነት ላፍታ የሚያጨዋውት ነው። ኤሚሬትስ ከምስራቅ እስከ ምዕራብ ንፍቀ ክበብ ባለው የፖለቲካ መድረክ የምትገኝ ሀገር ናት። ከእስራኤል ጋር የሰላም ስምምነት፣ በአፍሪካ የምታስፋፋው የኢንቨስትመንት ስራ፣ በኢትዮጵያ ያላት የኢኮኖሚና ወታደራዊ ተሳትፎ፣ በሱዳን ፖለቲካ ውስጥ ያላት ወሳኝ ቦታ አገሪቱን የትልቅ ትንሽ አሰኝቷታል። ኤሚሬትስ ራሷን እንደ የወደፊት ሀገር ትገልጻለች። ነገ የኔ ነው ባይናት። ወደ ጠፈር መጓዝ ዓላማ ሁላላት። የአረብ ኤሚሬትስ ታሪክ አንድ ወሳኝ ትምህርት ይሰጣል። ታላቅ ለመሆን ሀብት ብቻ አይበቃም። ራዕይ፣ አንድነትና ዘመናዊ አስተዳደር ያስፈልጋል። ከአውሮፓውያን አቆጣጠር 1971 ጀምሮ እስከ ዛሬ ባደረገችው ጥረት ኤሚሬትስ የዓለም ምሳሌ ሆና አቁማለች። በሚቀጥለው ዘመን ምን ትሆን የሚለው ጥያቄ ገና ክፍት ነው። ግን አንድ ነገር እርግጠኛ መሆን ይቻላል፣ የኤሚሬትስ ጉዞ ገና አልተቋጨም።